أحد أملاك آمين كمية لكم محبر كمية سنة يفتي بيكش يفهم هاوي سلام ده حديثك غير مسجن غير أملاك مسجن لما أبوك مرقم يقول اللهم ده تيمو قينس أنا بتليجرام كنت أتورا مع سيمنيا أتوم بو شرح الكاد بس ساميني من أنا أبو أتورا مع سيمن كوبيزي بلا على التليفون اسكا بس يحب لهم عاري بيزي بلا لهم بردولا لهم عاري كدولا لهم بس مالتي ناب عبي زي كونس بس كدولا لهم ناب عبي انت أتينا يملا محبرك هم كده أبا يلم دخل قدامهم كوصهم كينو لا تتوام ولا على مسودو توتم تسلكنا ثم يكون ها إناتهم قرف كوسم ما يدلني مغنيات زنات ناسب نمسبح الرغبكم لا بالخا ما عندها تفضل لي عارف في هاويك نغرمي ماشي ما كاين حزبكم على الفيسبوك زلكم من الوقت بتليفون تصريحها بزانا يمان مسر شنو ثلاثة بعد Please re-enter your card number, followed by a pound sign. Okay. بسم الله بسم أبو والمنفس قدوس هذا أملاك آمين لا Thank you for calling. موزم فيسبوك عدل لا يقولكم عليه Please enter your card number followed by the pound sign. Your card number was incorrect. What? Please re-enter your card number followed by a pound sign.
በስመ ሥላሴ በስመ አብ ወወልድ እግዚአብሔር ይመስገን። ሄሎ ሰላም ኖት አባታችን? ደህና ኖት? የሉም እሳቸው? በምን ልደውልለት? ስልኩን ተይዟል ስለተባለ ነው እንጂ እየመከርኩ ነው። ደግሞ ማህበሩን ስለሚጠብቁት። እሺ እንግዲህ እሺ በዛ ልደውልላችሁ። ተሰሪሑ ግርም ተዘይሰርሕ ከዓ ደሃኒ ኣብቲ ቴሌግራም ዳሓረት ንረኽቦ ራይ ይሰርሐሎም ዲ መሪሕ መት ግሩፕ ፈጠሪ ነነ ፀሓፈሉ ፀሓፍ ኣብ ታሕቲ ፀሓፈሉ ሓራይ ቴሌግራም እተው ኣብዚ ሒዝናኩም ካብ ንውዕል ቴሌግራም ዘይብልኩም እተው ቴሌግራም ፖስት ክገብረልኩም እየ ሓራይ ኣብቲ ናተይ ፕሮፋይል ኣቲኹም ቴሌግራም ዝብል ትረኽቦ ማለት እዩ። هراي بلو እግዚአብሔር አምላክ ምስኩላትና ይሁን። እስኪ ማህበሩና አለው ማለት ነው። መሳፍንት ገለመለ ዝብል ኢመውን አለው برختك يحالفكم من رؤاخي يحالفكم يلنا سلسطانا يقول باي فلت عن مسلني دحان بلو እግዚአብሔር አምላክ ትምርትና በሰላም አጀሚሩ ዘፈጸመና ክብርን ምስጋና ንዕዮ ኹኖ በበረኸት ብረድየቱ ድማ ያቀበና ከም ሕፃ ባሕሪ ብዙሓት ክንከኸት ሰማይ ድሙቃት ከም ፀሓይ ንኹሉ ብርሃን ይበለና ኣብ ዝኸድኩሞ ጽላልኩም ደመና መግበኹም ሕብስተመና ንባብኩም ድማ ብራና ይግበረልና መድኃኔ ዓለም ክርስቶስ ንሎም ማዓንቲ ትምርትና ብዝኸኣኽለና እዩ تم كتمرقوا تدلي دما بفيسبوك تيليجرام 527 أبزقن كم زري زلوا خطوينو سجام 230 سبي زلوا سلازم 230 نابوتو تريلهم نابوتو تليفون مسرحلنا صبويرنا تبرخت وهابكم عليك سلازم لو مجن أبزخ أغلنا يو جابير مسكولاتكم يغيب ولاريت أملاك طلعن كللان تخونكم جابير ككل خفو يسوركم بمهرة عيني تأمتنا آمين አቡነ ዘበሰማያት ተቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዝበለትነ ሀበነ ይምሕድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሕድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መልሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ወለዓለሙ አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በልናቸው ድንግል በሥጋሽ እመእግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሲ ማርያም ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸሊ ምህረት ለንቲያነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ አሜን። ወላዲተ አምላክ ምሳኹም ትሙን እግዚአብሔር አምላክ ብጽላልን ከለላን ይኹንኩም መድኃኔ ዓለም ክርስቶስ ንኹላትኩም ያዕቀበኩም ያዕቀበና ብሩኽ ለይቲ። ሰብ ፌስቡክ ሰብ ቴሌግራም ግን ጸገም ይብሉ መስቀል ከዓ ሒዝካ ይብለኒ ሕዝዎ እንታይ ኮይኑ እዚ ናይ ቦታት እንዲ ስለዚ መስቀል እዚ መሳለም ከይመስለኩም እዚ ናይ ክሳድ መስቀል ማዕተብ ማለት እዩ። በዚ ከዓ ናይ እመቤታችን ዘለዋ እዚ ከዓ ካብ ገዳም እንዳ መስቀል ብማእኸል ትግራይ ዘሎ 700 መነኮሳን ዘለዎ ነዚኣ ሰደድዋ እዩ ማለት እዩ። ስለዚ በዚ እመቤታችን አላታ በዚ ከዓ መድኃኔ ዓለም ክርስቶስ ኣለዋ ነዚ ማለት እዩ። ስለዚ እዚ ከዓ ናይ ክሳድ መስቀል ማለት እዩ። ከምዚ
ናይ ካህን ናይ ዲያቆን ከይመስለኩም እዚ ናይ ክሳድ መስቀል ከዓይዝካ ትብል ጓቋ ንስኻ ኳ ሒዝካ እየ ኣነ ዘይሕዝብ ምኽእል ስለምንታይ ሰብ ከሉ መዓር ዘፍሰለይ መስቀል ዘይሓዝኩ ዳ ይሓዝ በቃ ገይጋ ተረኺባ ኢሉኩን ናይ ድያ ኣፈር ብላ كده أخذ حرر بالمسألة يكونن ونقل تسكيمنا نخيل لنا وين سلازي تم تحقوس دماء بركاتنا يبقى على باتي كبرك لسان يحضرنا لكم تراي تساتف قد سلام نرفو زلنا بركات يسمع زلنا في مرتي هراي ايش يقول حسب بسلام آتي مالو بس ما بقول منفس قدوس هادو أملاك آمين هالو مسافنتي መስማው ለምፈስ ቅዱስ አሐዱ አምላክ አባ ይሰማዎታል ኮኔክሽን ቪዲዮ ይገብሩ ስለዘሎ خري ወይ ለምንድነው ግን አይሰራሐለም صريح على غلط በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ደህና ኖት? ደህና አደራችሁ? እግዚአብሔር ይመስገን አብሮ ይስጥልን። ደህና ኖት አባታችን? የቅዱሳን አምላክ የተመሰገነ ይሁን። ደህና አደራችሁ? እግዚአብሔር ይመስገን። እንግዲህ እግዚአብሔር ፈቅዶ እንደዚህ አድርጎ እንድንገናኝ የፈቀደልን እግዚአብሔር ክብርን ምስጋና ይሁን። አዎ ፈቃድ ይሁንልን። የአባታችን የሆነ ልብሰ ክርስቶስ የጻድቁ የቅዱሳኖች የናብሳዲ የነሳሙኤል ጸጋ በረከተ ረድኤታ ይለያችሁ። ቤተ ማህበር መድኃኔዓለምና ቤተ ማህበረ ድንግል ማርያም ቤተ ማህበረ ጊዮርጊስ ደህና ናቸው? ማህበሩን ያሳልን ሁሉ ደህና ናቸው? እግዚአብሔር ይመስገን። በጸሎቱት ደህና ነን። እግዚአብሔር ይመስገን አባታችን። ማህበረ መድኃኔዓለም ማህበረ ድንግል ማርያም ማህበረ ጊዮርጊስ ደህና ነው? ሁሉ ማህበር ሁሉ ደህና ናቸው? እየሰሙ ነው። ደረሳችሁ ለብርሃነ ትንሣኤው? እግዚአብሔር ይመስገን። ሁሉም ማህበር እየሰሙ ነው። አጋጣሚ እኔም ያስተማርኩ ስለነበረ በዓለም ሁሉም እየተከታተለ ድምጽት እየሰማ ነው። ፊቱን እኔን የሚያዩት እንጂ ሁሉም እየሰማ ነው። ደህና ናቸው። በዚህ ገብቶ በቴሌግራምም 530 ሰዎች አሉ። በዚህም 3000 4000 ሰው አለ። ስለዚህ በሁሉም እየተከታተለ ነው። መልካም ፈቃድ ይሁንልን። የቅዱሳን አምላክ ወዶና ፈቅዶ እንዳገናኘን እንዳተዋወቀን የአባቶቻችን የነሆነ ልብሰ ክርስቶስ እና ማይጀል ጀነት ይገድል የነልብሰ የነሳሙኤል እና ወሳዲ ጸጋ በረከተ ረድኤት ያድልልን። አሜን። ማህበረ ድንግል ማርያም ተመዳንያለ ማህበረ ቅዱስ ጊዮርጊስ ማህበሩንም ያስፋልን፣ አገልግሎታችንን ያስረዝምልን። አሜን። በሰላም ኑሯችሁን ያስረዝምልን። አሜን። ወልዳችሁንም ያብዛልን። ደህና ናችሁ? እግዚአብሔር ይመስገን ደህና ነው። እስኪ ሁሉም አሜን አባታችን። እስቲ ሁሉም የት አካባቢ እንደሆናችሁ አጋጣሚም እዚህ ብዙ የሚሳደቡ ይኖራሉ። መቼም ሰይጣን ስራው አያውቁምንና ከየት ገዳም እንደሆኑት ይንገሯቸው። እኛ ችግር የለምን ስለምናውቁት፣ ግን ከየት ገዳም እንደሆኑ እንዴት አድርገው እንደተተዋወቁ ከዚህ ማህበር እስቲ ይንገሯቸው። እንግዲህ እሺ አገዲ በኢትዮጵያ ውስጥ ከሚገኘው ከዋልድባና ከነ አልሳዲ የጌታን እግር ያጠበ ጠገዴ የስምንቱ ማቤት ጠገዴ ልብሰ ክርስቶስ ጻድቁ ልብሰ ክርስቶስ የሚባል ጠገዴ አማኑኤል አንድነት ገዳም ነው ያለው። እሺ እሺ ጠገዴ ነው ያለው። ጠገዴ አማኑኤል አንድነት ገዳም እንግዲህ እንዴት አድርጎ ተገናኙት ከነዚህ ማህበር? እስቲ እንዴት አድርጎ መጡት ወደዚያ? እኔ መቼም ተልኮ ነው የመጡት።
እኔም የማህበሩ መስራች ነኝ። ይህን የእግዚአብሔር መስራቹ እግዚአብሔር ቢሆን ግን እንደ ሰው እኔም ተቆጥሬ ያለው ማለት ነው። እና ከእርሱ ጋር እንዴት አድርገው ተገናኙ? ከገዳሙ ገዳሙ ፈቃዱ ነው፣ መድኃኔዓለም ፈቃዱ ነው። የቅዱሳኖች ምልጃና ጸሎት፣ የቅዱሳኖች ልመናና በረከት ረድኤት ማህበር አንድነት ያደርግልን ፈቅዶ በልደት እነ ወልደ ከሳቴ ብርሃንና እነ ወለተ ማርያም መጥተው በአባታችን በአቡነ ልብሰ ክርስቶስ ገዳም ልደት መጥተው ደርሰው ለገዳሙ አበርክተውልን ገዳሙን ቃል ኪዳን ተቀብለው ሄዱ ተዋውቀውና አሁን መስወደድ ደግሞ አሁን በባለፈው መጥተው ደግሞ እንደዚሁ ገብተው ብዙ ድጋፍ እና ብዙ አድርገውልን ሄዱና በሱ ፈቃድ ነው የተዋወቅ ነው። እንግዲህ እግዚአብሔር ይመስገን እኛ ባናቆትም እግዚአብሔር ስለማያውቋቸው በተለይ የእናንተ ገዳም የሚረዳ ሰው የለም። ትንሽ ራቅ ስላለ ሰውም ወደ ከተማ እየጎረፈ ስለመጣ ገዳሙን ብዙ ችግር እንዳለው እናውቃለን። ግን ያው ዝናብና እብድ ወደ ከተማ ይሮጣል እንደሚባል ሁሉም ወደ ከተማ ነው። ሰባኪም እዛ ስለሆነ ይህን እግዚአብሔር ፍቃድ እኛም ዝም ብለን ሳይሆን እግዚአብሔር ፈቅዶና በዚህ ያሉ ገዳሞችን ሩድልኝ ስለተባለ ነው። ምናልባት አንዳንድ ሰው ለመነኩሴ ነው እግዚአብሔር የሚገለጽለት እንጂ የሚሉ አሉ። እዛ ያሉ ገዳም ያልተገለጸ ምናምን የሚሉ ለሁሉም ነው። የቅዱሳን አምላክ እኮ ለሁሉም ለፈጠረው ፍጥረት በሙላው ለበጎ ሁሉም ነገር ይመክራል፣ ይገስጻል፣ ያስተምራል። ሁሉም ይገለጻል እኮ አምላክ ብቻ። እሱም የልቦና ንጽህናትን ነው። በምንኩስናት ተገብቶም እንኳን ማያገኙት ዕጣ ፈንታ እኮ አለ ደግሞ። እንግዲህ አዎ እየሰማን ነው አባታችን ይሰማል። እና ደህና ናቸው። ወለተ ማርያም ደህና ናቸው። ደህና ናቸው። በሰላም ማርያም ደህና ናቸው አሉ። እየሰሙ ነው እሳቸው። ወልደ እንድሪያስ እንኳን ጎልምሰዋል። ወደ ገዳም መለስኝ ያለ ተስፋ ሚካኤልስ ደህና ናቸው። ደህና ነው። ሁሉም ደህና ናቸው። ሰላም ናቸው። እግዚአብሔር ይመስገን ደህና ናቸው። ተስፋ ሚካኤል ገብረ ትንሣኤስ ደህና ናቸው። ጽጌ ማርያም ደህና ናቸው። ሁሉም ሰላም ናቸው። እግዚአብሔር ይመስገን ደህና ናቸው። ሁሉም አሉ። ሁሉም ደህና ናቸው። አባታችን ደህና ናቸው። ወልደ ዮሐንስ ወልደ አረጋዊ ሁሉም ደህና ናቸው። እግዚአብሔር ይመስገን እየሰሙ ነው። እሳቸው እንዳገኝ በፊት እንትኑን ፊታቸው ስላላዩት አንዳንድ ጊዜ አሁን ፊታቸው ስለሚታይ በዓለም ሁሉም ማለት ነው ደስ ብሏቸው ምርቃትን ለመስማት የሰላም ለችን ለመስማት የገዳሙን በረከት ለመሳተፍ የአቡነ ልብሰ ክርስቶስ ነው እንደሚመስለኝ ልብሰ ክርስቶስ የሚያውቅ ሰውም የለም እዚህ። አያውቋቸውም። ገድላቸው ትሩፋታቸውም ብዙ አይታወቁም። እና አሁን ሲሰሙት እኔ ገድላት ነው የማነበው። አብዛኛው የቅዱሳን አገልግሎት ነው። ገድላትም ድርሳናትም እንዳይጠፋ ሰው እንዳይንቅ መናፍቅም ቤተክርስቲያን እንዳያሸንፍ ብለን ከገዳማት አውጥተን ብራና እየተረጎምኩ በትግርኛ አስተምራቸዋለሁ። እና በዚህ እንዳዩት ይህንን ስናገለግል መስቀሉ ዓመት ሙሉ ሳያቋርጥ ማር እየፈለቀ እናንተ የበቁ አባቶች ስላላችሁ እዛ በጸሎት መጠየቅ ትችላላችሁ። ዘይትም ከቅባ ቅዱስም ከስዕል እየፈለቀ ብዙ በዚህ ማህበር ተደርገዋል ማለት ነው። እና አንዳንዶቹ ሰዎችን የሚሉት አለ ለመነኩሴ በገዳም ያለ ለቀስ በቤተ ክርስቲያን የሚያገለግል ማር ያልፈለቀ እንዴት ብሎን እናንተ የሚሉ ሰዎች አሉ። ይህን እግዚአብሔር ፍቃድ ለመጣላት ነው። እኔ እንጃ። እርሱም አባት ኖት መምህር ኖት እና ይህን መልስ ለእናንተ ነው እንጂ እግዚአብሔር ለፈቀደት እንጂ ለመነኩሴ ምን ጎድሎት። ግን እንደዚህ የሚሉ ሰዎች አሉ። ደግሞ ተአምር አናምንም ይላሉ። እግዚአብሔር ከመስቀሉ ነው የፈለቀው ከሰው አይደል። ከሰውም ይፈልቃል ከጸጉራቸው። እዚህ ብዙ ነው ያየ ነው። በዚህ ማህበር ብዙ አይተናል። ብዙ እግዚአብሔር ይመስገን። ይሄንን ግን ሁሉ በጸሎታችሁ ነው። ትንሽ ነገር ያው ጣል ያደረጉት ጧፍ ወደዚያ አንድ መስቀል አንድ ልብስ ወደዚያ ጣል ባደረግነው በእናንተ ጸሎት ነው የሆነውና እኛ እንደ በጣም ብዙሃት አባቶች በዚህ በውጭ የሚያገለግሉት በጣም በንቀት ነው የሚያዩት። በጣም ሲናገሩም የወረደ ቃላት ሲናገሩ እንሰማለን። እስቲ ለዚህ ነገር ትንሽ እርሱም እንደ አባት እንደ የመነኩሴ እንትኑ እንደ መነኮሴም ራሱ እንደ ካህንም ትንሽ ነገር ምክሩትን እስቲ አባታችን
እንግዲህ እንስማ። አሁን ምክሩማ ችግር የለውም። ፈቃዱ ሆኖ መድኃኔዓለም የቅዱሳን አምላክ ቸርነቱ ምሕረቱ አይለየን እንጂ በሐዋርያቶች ላይ ምንድነው ያለ? እናንተ በዚሁ ትውልድ በ8ኛው ሺህ የሚደርስባችሁ መከራ አትደነቁ። ሐዋርያቶችን ተመልከቱ። በደጉ ሰዓትና በደጉ ትውልድም ተገርፈዋል፣ ተመተዋል እና ስለ እኔ ብላችሁ የሚደርስባችሁን መከራ ዋጋችሁን እጥፍ ድርብ ከፍለዋል ያለው ይህ የሚያሳየው ተአምር ለትውልድ እንዲመለስ ነው። ለእናንተ ደግሞ በፈተና ላይ ጸጋ እንድታገኙ ነው እንጂ እናንተ በዚህ ስጋቻ እንዲገባችሁ አይደለም። የሚሰራው አምላክ ነው። ሰሪው ፈጣሪያችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እነሱ ደግሞ አይተው ይመለሱ መልካም ነው። ቢመለሱ መልካም ነው። መድኃኔዓለም አፍን አካፍቶ የሚያነጋግር እሱ ነው። እስትንፋስን የሰጠ እተኛ ነው ጎስጉሶ የሚያቀናል እሱ ነው። እንቅልፍን የሞት ምሳሌ አድርጎ፣ ጨለማውን የሲኦል ምሳሌ አድርጎ፣ ብርሃኑን የገነት ምሳሌ አድርጎ፣ በዝናብ አብቅሎ በንፋስ በፀሐይ አብስሎ በንፋስ ለይቶ የሚመግበንን አምላክ መመራመሩ በሰው ላይ ሰው ነው። በሰው ላይ መመራመሩና በሰው ላይ ሐሜት ማሳደሩ አይገባም። ሸክሙንና ሀሳቡን ለፈጣሪ ሰጥቶ መፋቀርና የመጣውን ተአምር በደስታና በጸሎት መጠየቅ ነው የሚገባ እና እናንተ ቤተ ማህበር ድንግል ማርያም፣ ቤተ ማህበረ ቅዱስ ጊዮርጊስ፣ ፈጣኑ ጊዮርጊስ፣ የልዳው ንጉሥ የተርቢኖስ ደም እንዲህ አይደለም፣ የተርቢኖስ ሞት ይህ አይደለም እና ቤተ ማህበሮች በርቱ፣ ደስ ይበላችሁ። ይልቁንም በዚህ ፈተና ደስ ብሏችሁ ማህበሩን ጸሎታችሁን እየደገማችሁ ሰላም ለኪያችሁን ውዳሴ ማርያማችሁን አታቋርጡ። አባልነታችሁንም መዝግቡ፣ አስፋፉት፣ አይዟችሁ፣ ያንሳል ስለ እናንተ። ማን ነው በዚህ ሰዓት አባቶች መርቁኝ ብሎ በኢትዮጵያ ገዳም ገብቶ እየዞረ የቤተ እግዚአብሔርን በረከት የሚቀበለው? ማን ነው እየዞረ? አይተናል እኮ ነው፣ ምስክር እኮ ነው። ደጎችን በስራቸው ለዩአቸው እንዳለ ወለተ ማርያም እኮ ገንበሎ ሚካኤል የሚባለው ሲገቡ በእግራቸው በ6 ሰዓት ሲራመዱ የከተማ ሰው አልመሰሉም። እና ያን ረማጫና ያን ዋጋ ፈጣሪ ዋጋ ከፋይ ነው እንጂ ዋጋ እኮ አስቀበል አይደለም። አደራ የሚበላ አይደለም የኛ አምላክ። አደራ እጥፍ መላሽ ነው። ሰው እኮ አደራ ይመልሳል። ሰው እኮ ይመርቃል። ሰው እኮ አገልግሎት አይቶ ስልጣን በላይ ስልጣን ይሰጣል። ሰው እኮ ወሌታ ሊመልስ ይቆማል። ፈጣሪ እንዴት ለእናንተ ማህበር ይሄ ያንሳል? አይዟችሁ ነው ምለው። ሌሎች ወንድሞቼ ደግሞ በዚሁ ደግሞ ወገኖች አባቶቼ ደግሞ ይህን ተአምር አይተው የሚደነቁትና ፈተና ሆኖ በልቦናቸው የሚጻፈውን መልካም ልቦና ይስጣቸው። አንድ ሰው የሚያደርገው ትሩፋት መከተል ነው። በኢትዮጵያ ገዳማት እኛ ደካማዎች ኃጢአተኞችን ሳትመለከቱ በዚህ በፊት ያለፉት እንደነ ልብሰ ክርስቶስ እንደነ ጻድቁ አባቴ ልብሰ ክርስቶስን እንደነ አብሳዲ የጌታ እግር ያጠቡት እንደነ ሳሙኤልን ያለውን ገዳማት እየዞራችሁ በምትሳለሙት በምትደግፉት ድሃዎችን ደረስንላችሁ መጣንላችሁ እያላችሁ መላከ ብርሃን ጋር የጌታን ቃል ለመፈጸም ንብረት ሳታልላችሁ ሳይደክማችሁ የምትንቀሳቀሱትን በዚህኛው ይህን ጸጋ አገኛችሁት፣ በዚህኛው ምርቃን ነው፣ በዚህኛው ትሩፋት ነው ብለው መልካም ልቦና አስበው የኢትዮጵያ ገዳማትን እየሳሙ ከእናንተ ጋር አብረው ቢሄዱት መልካም ልቦና መልካም ሰዓት ያደርግላቸው። ይህን እንዲያደርጉ እነሱ ነው መመክር። እናንተ ግን ማህበሮች በሙላው በርቱ፣ ደስ ይበላችሁ፣ ይልቁንም አይዟችሁ ምለው በእኔ በኩል አይዟችሁ። ያንሳል፣ ገና ብዙ ስበከ ይሰጣችኋል። እግዚአብሔር ምትወጡበት ሰዓት ያምጣዋል። መድኃኔዓለም አይዟችሁ፣ ደስ ይበላችሁ። አሜን አሜን አሜን። አባታችን እንግዲህ ይሄ ገዳማችሁ ደግሞ የሽፍታ ሀገር ነው። እንዴት ነው ኑሮውን? እንዴት ነው የምትኖሩት? በጣም የእናንተ አካባቢ ከሁሉም ገዳም ስንደርስ በኤርትራም ገዳም እንደርሳለን፣ በትግራይም እንደርሳለን። በዚህ በእናንተ የነበረው ገዳም ግን አብዛኛው ሽፍታ የሰፈረበትና ገዳሙ ታሪኩ መቼም ትንቢት የተነገረለት ስለሆነ በአይን ባንታይም በመንፈስ እንታዋቃለን። እግዚአብሔር ይመስገን።
እንደናንተ ጽኑ ገዳም ሌሎችም አይተናል። ግን በሩቅ ተቀምጦ በዚህ በፀሐይ ባህሩ እንትኑ ተጠብሳችሁ እሱ ሳይሆን ብቻ ለምንኩስና ምንም የሚረዳችሁ በሌለበት እንደዚህ ጸንታችሁ የምትኖርበት አለ። በዚያም ደግሞ የሽፍታ መንደር ነው። እንዴት ነው ክርስቲያን ወደ እናንተ ይደርሳሉ በየአመቱ ወይም በሽፍታውን ይገታሉ? እንዴት ነው የምትኖሩት? ማን ያግዛቸዋል? በዛ አካባቢ ወይ እርሻ ምናምን ይኖራቸዋል? የኛ ያው የቅዱሳን አምላክ ፈቃዱ ሆኖ እንደዚሁ ድሮ እሱ በወደደውና በፈቀደው እያደረ ልቦናቸውን መልሶ መንግስተ ሰማያትን የሚወርሱትና በምድርም ደግሞ እንደኛ ያሉ ድሃዎችን መግበው ደግሞ የአገልግሎታቸው የሚጻፍላቸው አንዳንድ ባለተስፋ የሚደግፉና እንጂ እንዳሉት አባታችን ገብረ መድኅን ያው በዚህ በዘመን ሰይጣን ተፈቶ ሆኖ በሰው ላይ እያደረ ወደ ገዳም መጥተው እንዳይሰሙ ይታሰራሉ። ብዙ ግፍ በደል ይደርስባቸዋል። አሁንም ደግሞ ሁሉን ነገር ትክክል ብሎ ደግሞ ሁሉ የሆነበት ሰዓት አይደለም። እኛ ግን ለፈጣሪያችን እሱ የሰማይ አሞራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ምግባቸው ከፈጣሪ ያገኛል የተባለውን እየጠበቅን አልተራብንም፣ አልተጠማንም፣ እስከዚህ ደርሰናል እና እግዚአብሔር ይመስገንለት። መሬቱ ደግሞ በ79 ለመንግስት ለህዝቡ ለክቶ ሰጥቶት የአባታችን የጻድቁ የልብሰ ክርስቶስ ገዳም ሰው አቀፍ ሆኖ መስተዳደሪያም የለውም። ቤተክርስቲያን አሁን ልናሰራ አሰብነ፣ ጊዜው ኑሮ ውድነት ሆነ። እሱ ለማንኛው እንደሆነ አሁን የሚራወጠው ያለ አምላክ ሚስጥሩን አጥበውን እስኪገልጽ አገራችን ሰላም ነው ፍቅር እስኪወርድ ዝም ብለን ትግ ብለን ውዳሴ ማርያማችን እንድገም ብለን አለነ እና ገዳሙ መስተዳደሪያ የለውም ምንም። ያው ሰላም ለጅና ውዳሴ ማርያም ነው ውዳሴ ማርያማችን እንድገም ብለን አለነ እና እንትኑ ነው ደግሞ በገዳሙ አባታችን አንድ ነገር እንደ ታሪክም በጣም ደስ ያለኝ ነገር ቢኖር በዛው በአሌቱ ላይ የሚታይ ብዙ ድንቃድንቅ ነገር አለ እና እዚህ ያለ ሰው አብዛኛው ገዳምና ከገዳም አባቶች ብዙ የሚታወቅ አይደለም። በዛው ገዳም ግን የጌታችንን ምስል የሚታይበት እንደ ብርሃንም የሚበራበት እንደሆነ ተረድተናል ማለት ነው። ምንድነው ምስጢሩ ግን? ሌላም እስቲ ምስጢሩ ምንድነው? ይሄን አለት እንደዚህ ብሎ የጌታችንን ስዕል የሚያወጣበት ምን ታሪክ ስላለው ነው? የጌታ ቀራኒዮ ላይ እንደተሰቀለ እንደ ኢየሩሳሌም ቀራኒዮ ላይ ያለው እዛ ተራራ ላይ ተቀርጾ አይታችሁታል? ደረቱ ላይ ያለው አዎ፣ እሱ ያው ምስጢር አለው። ትልቅ ዋሻ አለው ወደ ፀሐይ መውጫ። ያን ዋሻም ደግሞ ብዙ ምስጢር አለው። ስውራን ቅዱሳን አሉበት። ብዙ ሌላ ምስጢር አለው እና አለው ትርጉሞች። ገዳሙ ደግሞ ላይ ደግሞ ቅዱስ አማኑኤል ደግሞ ገዳሙ ላይ የጻድቁ አባታችን ልብሰ ክርስቶስ ገድል አለ፣ ብዙ አለ። ግን በዚህ ዓለም ውብና ፈቅዶ ምስጢር እንደዚሁ ለማሳሸግም በሊቃውንትም አስበን የዚህ የዳውጨና ቅዱስ አማኑኤል አንድነት ገዳም ቅዱሳኖች ትእዛዝ ስላልሰጡ ነው ምስጢሩን ዝጋን ያላተዋወነው። በዛ ነው እንጂ ሁሉ ምስጢር አለው። ያን ቀራንዮ ምስጢር አለው። መጽሐፉም ብራና በጥርብ ተጠርቦ ልክ በጥርብ የተጠረበ ብራና ነው ያለና የሌለ የለም። በገዳሙ ብዙ ተአምር ያለው ገዳም ነው። ከገዳሙ እንኳን እባካችሁ አባቶች እያሉ እየለመኑ ያው ቤተክርስቲያን እንዲሰራ እየሆነ ወደ 6 ደብር ያው ልጅ አወጥቷልና ገዳሙ ትልቅ ቃል ኪዳን አለውና ያን ነው የሚመስል ሚስጥሩ። ችግር የለውም፣ ወደ ስታፊት እንነጋገርበታለን። አረ ችግር የለውም። እኔ ግን የገረመኝ ነገር በዚህ ዓለም አብዛኛው ሰባኪ ወጥቶ ማለት ገዳማትን ቢዞር የሚልበት ጊዜ የደረስኩበት ቢኖር ምንድነው አንድ መናፍቃን በጣም አሁንም በዚህ በሀገራችን በዚህ ላይ በኤርትራ ቤተክርስቲያን ትልቅ ፈተና ያለበት ሳምንት ነው። ያው ካህናቱም ከተሐድሶ ጋር ታርቀን ብሎ ህዝብን በጣም የሚበጠብጥበት ጊዜ አይተናል። በዚህ ሳምንት በበዓለ 50 ማለት ምንም ተደፍሮ የማያውቅ ሀገር። እኔ ችግር የለውም ስለዚህ ታሪክ በደንብ አውቀዋለሁ።
እኔም ራሴ የዚያ በረከት ተካፋይ ሆኖ የተሰጠኝ በአባቶች ስለሆነ መቼም እግዚአብሔር ፈቅዶ አባታችን አንድ ቀን በአንድ እንደምንውል ተስፋ አለኝ። ይህንን ገዳም በጣም እኔም እንደ ኃጢአተኛ በኃጢአቴን ሳይ እግዚአብሔር ለዚህ በረከት ተሳታፊ ልጆችም ከኔ ጋር ያሉት ማለት ነው ሆነናል። ችግር የለም መቆሚያም ቢሆን እዛ ድርሳቸው ነውና ታሪኩ ያልተነገረለት በረከቱ ገና ለዓለም የሚመሰከርለት ገዳም ስለሆነ እኛ እኮ ኤርትራ ነው ያደግነው፣ ኢትዮጵያም በደንብ የምናውቀው ሰዎች አይደለም። ያው ግን ይሄ በበረሃ በጣም ነው ወደ ሱዳን ጠረፍ አካባቢ ነው። እንደዛም በጋምቤላ እዛው አካባቢ የአቡነ ሊባኖስ ገዳም አይተናል። በጣም የገረመኝ ነገር ማለት ስለዚህ አሁን ከዚህ ገዳማት ስንዞር ግን የጌታችንን ስዕል ምናልባት ትግርኛ ልተረጉምላቸው እዚህ ስላሉ እዚህ ገዳም ንሶም ዘሎ ሱዳን ጠረፍ ጫፍ ኮይኑ ናይ ጎይታናን መድሓኒትና ኢየሱስ ክርስቶስ ለይቲ ብመብራህቲ ቀትሪ ድማ ብሙሉእ ስእሊ ዝረአይ ማለት ኣከውሕ ወፅኡ ማለት ምስ ቀራንዮ መስቀሉ ስጋ ብጅ ዝገረመን ናይ ገዳም እዚ እዩ። እቲ ታሪኹ ተማኡ ዘለዎ ቦታት ካብ ሰሜን ሃገር ዝመፅእ ኣብ ኢየሩሳሌም ዝነብር ዝብሎ ማለት እዩ። መን ምዃኑ እግዚአብሔር ይፍለጦም። ግን ንነብስኻ ምትዕባይ ከይመስል ወይ ኣነ ከይመስለኩም ማለት እዩ። ኣቦ ብዙሓት ዝኾነ ታሪክ ክነግረኩም ተባሂሎም ተነጊሮም ዝነበሩ ኣቦታት እዩ። ነዛ መስቀል እዚኣ ሒዞም ክመፅኹም እዮም ከምዚኣ ትመስል ተባሂሎም ሒዞም መስቀሉ እንዳበኸይ ዝተቐበለ ወይ ግዚኡ ዲ ኣኺዱ ብምባል ማለት እዩ። ስለዚህ ምናልባት ሓደ ጊዜ ነዚ ማሕበር ክተቃሉ ትዛረቡ ሰባት ምሻል ካብዚ በረከት ዚኹም ትኸዱ ዘለኹም። ስለዚህ ምን ለማለት ፈልጌ ነው እስካሁን በረከት ያልተለየበት ቅዱሳንን ቀን ከሌሊት ብርሃን ተተክሎ እንደ አንድ ደመና እንደ አንድ ከሰማይ እስከ ምድር የሚታይበት እዛው አካባቢ ነው። አሁን የበርሜል ጊዮርጊስም የኪዳና ምህረትም ምስጢር እየወጣበት የመጣ ይሄን ነው። እኔ የሚመስለኝ በርሜል ጊዮርጊስ የሚያገለግሉ አባቶች የበርሜል ጊዮርጊስ ታሪክ የሚያውቁት አይመስለኝ። ያው ተአምሮ አይቶ ነው እንጂ ሰው ከቅዱስ ጊዮርጊስ ምን ቁርብነት ኑሮበት ነው እንደዚህ ውሃውን ፈልቆ ሰዎችን እስከሚፈውስ የደዳው ኮከብ ቅዱስ ጊዮርጊስ እንደዚህ ታሪክ የሰራ በምድረ ጋዜት ለምንድን ነው ብሎ የሚጠይቅ ሰው የለም። በሱባኤ ጠይቆም አይመለስለትም፣ ጊዜው አልደረሰም። እንግዲህ እኔ ግን ከሚመኘው ገዳም አንዱ ይሄን አባታችንን በአይኔ ስላየሁት በጣም ደስ ብሎኛል። በጣም ማህበሩም በአይኑ ስላየ በጣም ደስ ብሎናል እና በረከታችሁ ይደርብን አባቶቼ። መጨረሻ ግን የእናንተን ምርቃና የእናንተን ጸሎት ስለምንጠብቅ ደሞ በአይናችን ስላየኑት በገዳሙም ለእግዚአብሔር በጣም እናመሰግናለን። በስጋ አይንም እየዘመርን እዛ ገዳም ተሳልመን ለመምጣት እግዚአብሔርን እንለምናለን። እርሱም በጸሎት ያስቡን። መጨረሻ የሚሉት ካለ ይበሉንና ከዛ በኋላ ጸሎተ ማርያም ይድገሙልን አባታችን። እሺ ያው ፈቃድ ይሆንልን። እንግዲህ ትልቁ ማስተላልፈው እናንተንም በሰላም ያኖረልን በዚህ ቅዱስ አማኑኤል አንድነት ገዳም በአባታችን በልዑል ክርስቶስ ለመድረስ ያብቃልን። አሜን። እና ትልቁ ያ የቅዱስ ሚካኤል ያያችሁትም አለ ቃል ኪዳኑ ልብሰ ክርስቶስ ያለው ለጻድቁ ልብሴነ አንተ ከኔ ልብስ ለውጥ የለም ልብሴነ ሲል ከመጠን በላይ ሲወደው ነው። ዘመነነ ልብሰ ክርስቶስ ልብሰ ክርስቶስ ብሎ ጌታ ወርዶም ባበረከቱ የሚባሉ ወለተ ማርያም አይተውታል። ትልቅ እንደ ደብረ ዳሞ ያለ አለ ቅዱሳኖች ያሉበት ሰው ማይገባዋል ማናት ተዋውቆ እንዳይረክስ እንዳይበደል ገና ንስሐ ሳይገባ ሳይሄድ አለ ትልቅ ታሪ ያለ እዛ ሆኖ ቃል ኪዳን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ገዳም ዳውጨን አማኑኤል አንድነት ብሎ የሰጠውና ብዙ ምስጢር አለው። በዛ ቦታ ለመድረስ ያብቃችሁ። አለው ሆናችሁ ማህበሩ በሙላው እንደደረሳችሁ ነው ተመኝታችሁታል፣ ደርሳችሁታል። የደረሱትንም በረከቱ አምጥተውታልና በሰላም ያኖረልን፣ ማህበሩን ያስፋልን፣ ቅዱስ ጊዮርጊስ አቅፎ ከልሎ ይጠብቅልን። አንጠረጥረውም ሰማዕቱ ቅዱስ ጊዮርጊስ ወደ ስታፊት ገና ብዙ ስራ እንደመሰሩ በአባቶች ልመናና ጸሎት ሰፊ ድል ለሀገራችን ለኢትዮጵያ በሙላው ይበረከታል። አይዟችሁ እና እንግዲህ ወደ ጸሎት እንግባ። ማህበሩን ያስፋልን። ወለተ ማርያም ግን ብታገናኝ ፈቃዳችሁ ቢሆን አገናኝታለሁ። አሁን ለይተን እናገናኛቸዋለን። ከሳተ ብርሃንም ወለተ ማርያምን
እናገናኛቸዋለን። ለምን እዚህ ማህበር ስለሆነ ብቻ ጸሎተ ማርያም እንድትደግሙላቸው በረከታቸው እንዲሳተፉ እንጂ ምናወራው ነገርም ይኖረናል። እኔም ራሴ ስላገኛችሁ ደስ ብሎኛል። በፊት በመልእክት ነው ማቃችሁ፣ ሁላችሁም መልእክት ስለነበረ የእናንተ መልእክት ተቀብያለሁ። እሳቸውም እንደ ህፃን ትዳራቸውን ትቶ ልጆቻቸውን ትቶ እኔም እግዚአብሔርም አክብሮ እኔም ቃሌን ሳያስታጉሉ ወደ እናንተ ተልኳል። እግዚአብሔር ይመስገን። በጸሎታችሁ ሁሉም ደርሶ ተመልሰዋል። በሰላም ነው ያሉት። አገናኛቸዋለሁ። አሁን ጸሎተ ማርያም ይድገሙልንና ከዚያ በኋላ እርሳቸው አገናኛቸዋለሁ። ችግር የለም። እሺ፣ ሰላም ለእኛ ሰላም አዳር ያድርግልን፣ ለእናንተም ሰላም ውሎ ያድርግልን። አሜን። የቅዱሳኖች ልመናና በረከተ ጸሎት አይለያችሁ፣ አይለየን። ቅዱስ አማኑኤል በአባታችን በአቡነ ልብሳ ክርስቶስ በሰማዕቱ ቅዱስ ጊዮርጊስ በወላዲተ አምላክ በድንግል ማርያም በቅዱስ ሚካኤልና በገብርኤል አቅፎ ደግፎ ይጠብቅልን፣ እድላችሁን ያሳምርልን። የሰይጣን ሴራውን እጅ እግሩን አሳስሮ ከእግራችሁ በታች ይጣልልን። ሰይጣንን ያረቀልን፣ ሰይጣንን ይገስጽልን። መንፈስ ቅዱስ ቅዱሳኖችንም ያቅርብልን። በገዳሙ በአባታችን በአቡነ ልብሳ ክርስቶስ ቃል ኪዳን የገባለትን ቃል ኪዳኑን በሙላው ማህበራችን ማህበረ ገነት፣ ማህበረ መላእክት፣ ማህበረ ሐዋርያት፣ ማህበረ አንድነት ያድርግልን እስከ ዳግም ምጽአት ድረስ። ማህበራችንም አንድነት አይፍታባቸው፣ አይፍታብን። ገዳማችንም ይባርክልን። እኛንም አቤተ እግዚአብሔር ፈተና መውደቅ ያድነን። አንተንም ደግሞ ማህበሩን ያስፋልን፣ አገልግሎታችሁን ያስረዘመልን። ማህበሩ ሀገራችን ሰላም ሆኖ ያሰባችሁት የደካማዎች የመናንያን እናቱን አባቱን ጥሎ የተሰደደውን ሁሉ ቅዱስ ቤተክርስቲያን እየሰራችሁ ገዳማትን እየገደማችሁ ታሪክ ሁሉ እያሳደሳችሁ የፈረሰ ቤተክርስቲያን እያሰራችሁ ርስት ጉልት የምትወርሱ ያደርግልን። አሜን። ልጆቻችንን በሰላም ያታድርግልን፣ ኑሯቸውን ይባርክልን፣ ሰላም ሙሉ ለእናንተ ያድርግልን፣ ለእኛም ሰላም አዳር ያድርግልን እና እንለምነው ለጌታችን ለመድኃኒታችን ዛሬ አሁን ይስጡና እንጂ ካህን እርስዎት። እኔ ካህን አይደለም፣ ጨዋ አይደለም። እኔ ጨዋ ነኝ። አባታችን ምንም አይደለም። እኔ ክህነት የለም አይደለም። እንትን ነው አባታችን። እኔ ጨዋ ነኝ፣ ምንም ክህነት የለኝም። ዲያቆንም አይደለም። በአገልግሎት ብቻ ነው እንጂ በስብከተ ወንጌል እኔ ምንም የለኝም። በረከት ብቻ ይደርብን። ገብረ መድህን ነው እርስዎት? አዎ ነኝ። ገብረ መድህን አቡነ ዘበሰማያት ማህበረ መድኃኔዓለም፣ ማህበረ ድንግል ማርያም፣ ማህበረ ሰማዕቱ ቅዱስ ጊዮርጊስ፣ አቡነ ዘበሰማያት ሁሉ ማህበሩንም ሁሉ አቡነ ዘበሰማያት። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት ኃይሎ ስብሐት ለዓለሙ ወለዓለሙ አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በልናችሁ ወድንግል በሥጋችም እግዚአብሔር ጸሎት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት እምኔተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምህረት በእንቲአነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ አሜን። ወለተ ማርያምን አገናኝ ወደ ወፍጮ ዘልቄ ነው። ነገ ወርዳለሁ። እግዚአብሔር ይመስገን። እንዴት ነው ይባርክልን። ወፍጮውን ወረደች ወሰዳችሁት? ነገ ልንወስደው ብለናል። አሁን ዛሬ ስራ ስፖርትም ሁሉ እንትን ብለን ያው ተጫወተን ነገ ልንወስደው ነው። እዛ ወርዛ ደግሞ ስንት አክለው እንደዚህ ያለ ሞባይል አገኘን እንደዚህ ቀርጸን ብለን ደግሞ ልንልክላችሁ ነው፣ ልታዩት ነው። ምንም ችግር የለውም እኮ እኛ እርሱ በአካል አግኝቶናል። የምን የመቅረጽ ምንም እዚህ ማህበር እንደዚህ የሚል የለም። ሰው ብቻ አምኖ እንዲሄድ እንኳን በድምፆትን በቪዲዮን አይቶናል። ስለዚህ በዚህ ጥርጣሬ የለኝም። ካልሆነ ደግሞ ያው ወንድማችን ስልኩን የያዘ ቀርጾ ወደዚህ መላክ ይችላል። የኔ ስልክ ስለሆነ ወለተ ማርያም ከኔ ጋር ስላለች ብቻ ስሬት ስጡንና በቃ አገናኛቸዋለሁ። እሺ እንግዲህ ያው ሰላም ለኪ ንድገም ሰጠና። እሺ ሰላም ለኪን ዘንሰግድ ብለች ማርያም ምንን አስተውቃቸው ማሬና ነው ተማጸነብቺ በእንታና አምክበ ያቂማ ብቻ ማይበረን የም ድንግል ባርቺ ጸሎተ እግዝእትነ ማርያም ድንግል ባርቺ አምላክ
መላእክት አቤን ምስል እግዚአብሔር ታስሙ ፈሴ አምላክ የስመር ኢማማ ለአመቱን ሙሴ ያስተበጽኑ ኩሉ ትውልድ እስመ ገብረሪት ኃይል አብያተ ቅዱስ ስሙ ሳህሉኒ ለትውልድ ትውልድ ለላይ ፈረው ወገብረ ኃይል ምዝራቱ ዘሮም ለላይ አቢልን አልቦም ወነሰተም ለሃያላን መናብርቲም አቤም ለተታናት ገም በረከት ለረባን ፈኖ ምራቆም ለብላን ተወከለ እስራኤል ቆሪ ተዘከረ ሳህሉ ዘይበለም ለአበዊን ለአብርሃም ወለዘሩ እስከ ለዓለም ዓለም አሎ ይሰማል ናቸው ገብረ መድህን አሎ ይሰማል አባታችን እሺ ልጆችስ እንዴት ናቸው ደህና ናቸው ደህና ነን እንግዲህ እግዚአብሔር ይመስገን ተስፋ ዮሐንስ የእርሶ ልጅ ነው ተስፋ ዮሐንስ ተስፋ ሚካኤል የመንፈስ ልጆች ናቸው እንግዲህ እናወራለን መጀመሪያ ልዝጋቸውማ አራይ በሉ ማህበር ጸሎተ ማርያም እንድሕር ተደጊሙ ካብኡ ዝዓቢ የለን እግዚአብሔር ምስኩላትኩም ይሁን በረከቶም ይሕደረና በረከት አምነ ልብሰ ክርስቶስ ምስኩላትና ህዝበ ክርስቲያን ይሁን እግዚአብሔር ምስኩላትኩም ይሁን ብሩክ ለይቲ ይግበረልና ራይ ፌስቡክ ብሩክ ለይቲ ቴሌግራሙን እግዚአብሔር ምስኩላትኩም ይሁን ያአኽልና ማለት ስለዚህ ሁሉም ማህበር ስለሚሰቡ በረከትኩም ይሕደረና ብለው ሰማሁ